ይሄ ያልተፈለገ እርግዝና ብለሻል ጥንቃቄ ጎደለው ግንኙነትና ብዙ ጊዜ ወጣቶች ሆነን ወይንም በዚህ በትጭጭት ጊዜ ላይ ወይ በጮኝነት ወቅት ላይ ስንሆን ስሜት አለው ያው የታወቀ ነው ፍቅር ተሰምቶናል ከዛ ሰው ጋር የምንሆነው ነገር ግን ያልተፈለገ ንክኪ ሲኖር ብዙ ጊዜ እኛ እንደምናውቀው ወይንም እንደ ክርስቲያናዊ ትጭጭት ብዙ ጊዜ ምርመራዎች የሚደረጉት ቅድም ያልሻቸው ነገሮች ምርመራ የምናደርገው መቼ ነው ልክ በቃ ልንጋባ 6 ወር ወይ ደግሞ ከዛ 3 ወር ከዛ ካነሰ በኋላ ነውና ስለዚህ አንዳንዴ ቅድሚያ የምናደርጋቸው ነገሮች ላልተፈለገም በሽታ ይዳርገናል ብዬ አስባለሁ። ሌላኛው ላነሳ የምፈልገው ነጥብ ደግሞ በዚህ ጥንቃቄ ካልነው ነገር ጋር አላስፈላጊ የሆነ ውድድር አለ ወይም የውድድር መንፈስ አለ። አሁን ጊዜ ዘመን አመጣሹ አንድ እጮኛሞች ሌላ እጮኛሞች ያደረጉትን ለምሳሌ ያህል ስጦታ አሰጣጥም ሊሆን ይችላል አይደለ ልደት አከባበርም ሊሆን ይችላል አንቨርሰሪ አከባበራቸውንም ሊሆን ይችላል እና ያንን ነገር ያያየን የውድድር መንፈስ ውስጥ ምን ገባ ከሆነ እግዚአብሔር ምንም ነገር ሲሰጠን ለኛ ደስታ ነው አይደለ ስለዚህ ይሄን በዚህ በእጮኝነት ደግሞ እግዚአብሔር ደስታን እንድናገኝ አስበው ነው አይደለ ስለዚህ ነገር ግን በዚህ ውድድር መንፈስ ውስጥ ምን ገባ ከሆነ አላስፈላጊ የሆኑ የውድድር መንፈሶች ውስጥ በመንገባበት ሰዓት ማለት ነው ከደስታ ይልቅ ጭቅጭቅ ነው የሚሆነው አይደለ በሁለቱ ተጫጮች መካከል ስለዚህ ይሄ ደግሞ ጭቅጭቅ በሚኖርበት ጊዜ ክርክር በሚኖርበት ጊዜ ሀዘን በሚኖርበት ጊዜ ደግሞ ወደ ምን ያመራል ማለት ነው ያ ጓደኝነት ወደ መፍረስ ያመራል ማለት ነው መጽሐፍ ቅዱሳችንም እኮ ሲናገር በመጠን ኑሩ ይለናል አይደለ በመጠን እንድንኖር ያዘናል ነገር ግን እኛ ጋር ያለውን ደስተኛ ሆነን ወይም ደስ ብሎን ተቀብለን መኖር ሲገባን ነገር ግን አላስፈላጊ የሆኑ ውድድሮች ውስጥ በመንገባበት ጊዜ እግዚአብሔር በዛ ትጭጭት ውስጥ ሊባርከንም ነገ ወደ ትዳር እንዲያመራ የሚያስበውን ነገር ከግብ ሳይደርስ የሚቋጭበት ጊዜ የሚወድቅበት ጊዜ አለ ማለት ነውና አሁን ጊዜ ዘመን አመጣሹ ነገሮችን መመልከት እንችላለንና እነዚህ አይነት ነገሮች ላይም ክርስቲያኖች እንደ ክርስቲያን በማስተዋል መራመድ አለብን በማስተዋል መሄድ አለብን እና ምክንያቱም የኛ ዓላማ የሌላ ሰው ዓላማ አይደለ የኔ ዓላማ እግዚአብሔር በዚህ ምድር ላይ ያመጣኝ ዓላማ አለ ሌላም ሰው ደግሞ እንደዚሁ ዓላማ አለው ስለዚህ በእኔ ዓላማ ነው መመራት ያለብን እንጂ ወደ ሌላ ሰው መሄድ የለብንም ወይም ደግሞ ማወዳደር የለብንም ውድድር ምንድነው የሚያመጣው ራስን ዝቅ ወደ ማድረግ ነው የሚያመጣው ዓላማችንንም እንዳናቅ እንድንስት ነው የሚያደርገን ማለት ነው ከዚህ ጋር በተያያዘ ደግሞ ላነሳ የምፈልገው ነገር የምናጫውን ሰው ያለፈ ታሪክ ወይም ፈረንጆቹ እንደሚሉት ባክግራውንድ ቼኪንግ ማድረግ አለብን አይደለ እንዴ ያ ሰው የምናጫው ሰው ምን አይነት ያለፈ ታሪክ አለው በፊት እጮኛም ከነበረችው እሺ ከእጮኛው ጋር በምን ተለያዩ የሚለው ነገር ማጥራት አለብን ማወቅ አለብን እንደዚሁም ደግሞ የተፈጠረ ልጅም ካለ ማወቅ አለብን አሁን ጊዜ በዚህ ዘመን እንደምንሰማው በኋላ ላይ ትዳር ውስጥ ከገቡ በኋላ ወይም ደግሞ አባት ወይ እናት ካረፉ በኋላ ለቅሶ ላይ ነው በብዛት የሚሰማው ተጨማሪ ልጅ እንዳላቸው ነገር ግን ቀድሞውኑ በዚህ በትጭጭት ወቅት ይሄንን ነገር በግልጸኝነት ግልጽ በሆነ ነገር መነጋገር ያስፈልጋል ምክንያቱም ነገ ለሚመሰርቱት ቤት እንዳይፈርስ ትዳራቸው እንዲጠነክርላቸው ማለት ነው ለዩዬ እዚህ ጋር ሐሳብ ልጨምርልሽና እንዳልሽው ይሄ ያው ግልጸኝነት ይኑር ነው በማከላቸው ግልጸኝነት ይኑር ነው እና ደግሞ ሜንታሊ በጣም ያሰው የሚጎዳ ይመስለኛል አይደል ይሄን ነገር ስደብቃት ይሄን ነገር ደበኩት በሚል በጣም የሚረበሽ ይሄን ሰው ላጣው ነው የሚል ደግሞ ሌላ ጭንቀት ሜንታሊ በጣም ያሰው የሚጎዳም ይመስለኛልና ከዛም ነፃ ሰው ለመሆን ደግሞ በመካከላቸው ግልጸኝነት ቢኖር ተጨማሪ ሐሳብ ለመስጠት አንዳንዴ ደግሞ ምንድነው የትላንትና ስህተቶቻችን የዛሬ ማንነቶቻችን ማብራሪያዎች አይደሉም ትላንትና ተሳስተን ሊሆን ይችላል ዛሬ ደግሞ ሌላ አዲስ ሰው ነው ምክንያቱም እየተማርን ከስህተቶቻችን ብዙ እየተማርን ነው አይደል የምናድገው ስለዚህ የዛ ሰው ስህተት ነው የተባለ ነገር ሊሆን ይችላልና የዛን ሰው ስህተት መቀበል ካልቻለን ያንን ሰው በትክክል አልተቀበልነው ማለት ነው ነገ ትዳር ውስጥም ገብተን ደግሞ ብንሳሳት አይቀበለንም ማለት ነው ያ ሰው የኛን የትላንትና ስህተት ተቀብሎ ማለፍ ካልቻለ ወደፊት የምንፈጥረውን ስህተት ተቀብሎን ያልፋል ማለት በጣም አዳጋች ነው እና ያነሳሽው ነጥብ በጣም እውነት ነው እንደገና ቅድምም እንደተነሳው ማለት ነው በግልጸኝነት የምንነጋገር ከሆነ ማለት ነው የዓላማ መደጋገፍም ያስፈልገናል አይደለ
ምክንያቱም ዛሬ ላይ ይሄ ትጭጭት እግዚአብሔር ፈቅዶ ወደ ትዳር የሚመራ ከሆነ ወይም ወደ ትዳር የሚሄድ ከሆነ የምናጨው ሰው ነገ ላይ አላማችንን ይደግፈናል ወይ ብለን ቆም ብለን ማጤን አለብን። ምክንያቱም አንዷ ወይም ሴቷ ወይም ወንዱ መማር ሊፈልግ ይችላል፣ መነገድ ሊፈልግ ይችላል። ነገር ግን የዛን ሰው አላማ መደገፍ አለበት ሌላኛው። ማይደግፍ ከሆነ ግን ነገ ላይ ለሚመሰርቱት ትዳር አንዱ ሰው ብቻውን ሊፍጨረጨር ነው ማለት ነው። አንድ ሰው ደግሞ ብቻውን ቤት አይሰራም አይደለ እንደምናውቀው። ምክንያቱም ቤት እንኳን ሲሰራ የብዙ ድንጋዮች ክምችት ነው አይደለ? የሲሚንቶም የአሸዋም ድንጋይ ማለት ብዙ ነገር አንድ ላይ ሲሆን ነው ቤትን የሚያቆመው። ስለዚህ አላማዬን ሊደግፍልኝ ይገባል ማለት ያ ሰው ያንን ቆም ብለን ልናስብ ይገባል፣ ልናጤን ይገባል። ምን አይነት ሰው ነው የሚለውንም ነገር ትኩረት ልንሰጥ ይገባናል ማለት ነው። ስለዚህ ይሄ የትጭጭት ወቅት ማለት ነው እጮኛሞች በፊታቸው ላለው መልካም ህይወት መሰረት የሚጥሉበት ስለሆነ ባህሪ ለባህሪ እንደዚሁም ደግሞ የሚተማመኑበት አንዱ ሌላኛውን ለማመን አይደለ የሚሄድበት ነው። እምነት በአንድ የሚመጣ ነገር አይደለም። በብዙ ደረጃዎች ውስጥ አልፈን የምናገኘው ነገር ነው። እምነትን የምናገኝበት ነው። አንዱ የሌላውን ለመሆን ፍላጎቱንም ጭምር የሚያሳይበት ነው ይሄ የትጭጭት ወቅት ማለት ነው። ስለዚህ በኑሯቸውም አላማቸውንም የሚወያዩበት ስለሆነ እንደ ክርስቲያን ጥንቃቄ ማድረግ አለብን። ምክንያቱም ነገ ላይ ይሄ ትጭጭት ፈርሶ ወይም ደግሞ የተጫጩ ሰዎች ግንኙነታቸው ከፈረሰ አብዛኛው ጊዜ ያ ወይም ደግሞ የተጎዳ ወይም አንዱ ሰው የሚጎዳ ከሆነ ነገ ላይ ደግሞ ሌላ ሰውን ለማጨትም ችግር ይሆናል ወይም ደግሞ እንደ ተግዳሮት ይቆጥረዋል። ስለዚህ ከስሜት በዘለለ የሚተጫጩ ሰዎች ምክንያቱም ትጭጭት የምንለው እጩ ሰው ነው አይደለ? አንድን ሰው ነው የምንመርጠው። ይሄ ማለት እንደ ምርጫ ነው አይደለ? አንድ ምርጫ በአንድ ሀገር ላይ ሊካሄድ ሲታሰብ ምንድነው የሚደረገው? ፓርቲዎቹ ወይም የፖለቲካ ፓርቲዎቹ ምን ያደርጋሉ? ሀሳባቸውን ነው የሚያቀርቡት አይደለ? ስለዚህ ይሄ ሀሳብ እፈልገዋለሁ፣ ይሄን ሀሳብ ደግፈዋለሁ፣ ይስማማኛል የምንለው እንደምንመርጠው ሁሉ ይሄ ደግሞ ህይወት ነው አይደለ? ህይወት ስለሆነ ምክንያቱም የዚህ መንገድ ቀጥታ የሚወስደን ወዴት ነው? ወደ ትዳር ነው። ትዳር ደግሞ መግቢያ እንጂ መውጫው የሌለበት ስለሆነ አስቀድመን ጥንቃቄ ወስደን ብዙ ነገሮች ላይ ትኩረት ሰጥተን ልንወያይ በግልጸኝነት ልንተራረም ልንወያይ ይገባል እላለሁ። አመሰግናለሁ። ያው ከተነሱ ሀሳቦች እንግዲህ ጥሩ ሀሳቦች ተነስተዋል። በጥሩ ሁኔታም እንግዲህ እህቶቼም ወንድሜም መልካም ማብራሪያ ሰጥቷል። ብዙ እንደተማራችሁ ተስፋ አደርጋለሁ። እንደተባለውም በጣም ጥንቃቄዎች ላይ በጣም ማስተዋል አለብን ብዬ አስባለሁና የመጨረሻው ሀሳባችን እንግዲህ የሚሆነው ተግዳሮቶቹ ላይ ነው እና ምንድነው ተግዳሮቱ ከሚለው ብንነሳ ክርስቲያናዊ ትጭጭት መልካም ጎኖችን በብዙ መንገድ አይተነዋል እና ያው የሀገራችን አንድ ንግግር አለ ምን የሚል ሁለት እግር እንኳን ምን ይላል ይጋጫል እና ሁልጊዜም በግንኙነት ውስጥ ወይንም በትጭጭት ውስጥ እንደዚህ ግጭቶች ሊኖሩ ይችላሉ ወይንም ግጭቶችን የሚያስነሱ ምክንያቶች ሊኖሩ ይችላሉ እና እነዚህን ምክንያቶች ውስጣዊና ውጫዊ ብለን መሰየም እንችላለን። ውስጣዊ የምንለው ሁለቱ እጮኛ ማቾች ያላቸው የእርስ በእርስ ጓደኝነት ወይንም የእርስ በእርስ ግንኙነታቸው ላይ የሚያጋጥማቸው ነገር ሲሆን ከውጪ ደግሞ ያለው ተግዳሮት ደግሞ በሌሎች ሰዎች ወደነሱ የሚመጣ ተግዳሮት ነውና ከውስጣዊ ተግዳሮት ብለን ከምናነሳቸው ውስጥ አንደኛው ሰዎች ብዙ ጊዜ ቀድመው በተለይ በትጭጭት ጊዜ እያወራን ያለ ነው የጮኝነት ወቅት ስለሆነ የሚያጩትን ሰው ምን ያደርጋሉ? በምናባቸው ይስላሉ። በምናባቸው ይስሉትና ያንን ሰው ራሱን ማግኘት ይፈልጋሉ። ምናባቸው ውስጥ ኢማጂኔሽን የሚባለው ክፍል ውስጥ የሰሩትን ነገር ያንኑ ሰውዬ ማግኘት ይፈልጋሉ። ነገር ግን ወደኛ ህይወት የሚመጣው ሰው ምናልባት እኛ እንዳሰብነው አይነት ኳሊቲ ያለው ወይንም በቃ ራሱን የቻለ ማንነት ያለው ሰው ሊሆን ይችላል። ነገር ግን ደግሞ በሂደት በትውውቅ ውስጥ ልናገኘው እንችላለን። ምናልባት ደግሞ ፈጽሞ እኛ ያሰብነው ነገር ላይኖረውም ይችላል። ስለዚህ ወደኛ ህይወት የመጣውን ሰው በራሱ ማንነት ብናየው ብናስተውለው፣ አለዛ ግን እንደዛ አለማድረጋችን እንደ አንድ
ትጭጭት ተግዳሮት አርገን እናየዋለን። ምክንያቱም ያንኑ ሰው ስንፈልግ ምናልባት እግዚአብሔር ወደ ህይወታችን ያመጣውን የህይወታችንን አጋር ልንገፋ እንችላለን፣ ልናሰቃይ እንችላለን እና አንደኛው በጣም ብዬ ማነሳው በቃ ምዕናባዊ እይታ ነው። ሌላው ደግሞ ግልጸኝነት፣ ግልጽ አለመሆን፣ በግንኙነት ወቅት ላይ ግልጽ አለመሆን ከዓላማ አንፃር ቅድም እህቴ አንስተዋለች ልዩ በደንብና ከዓላማ አንፃር ከግብ አንፃር ምክንያቱም ይህ ተቋም ወይንም የእጮኝነት ተቋም ነገ ላይ እንጋባለን ብለው የሚመሰርቱት ነገር ነው። ቤት ሲገነባ አንድ ባንድ እንደሚገነባው ማለት ነውና ስለዚህ ዛሬ ላይ ያሰፈሩት ነገር ነው ነገ ደግሞ ወደ ህይወታቸው የሚገባው። ስለዚህ በግልጸኝነት ከልጅ አንፃር ራሱ ዛሬ ላይ ያወራነው አይደል ገብተን ደግሞ ምን ኖረው። ስለዚህ ከልጅ አንፃር ስራ ምንድነው መስራት የምንፈልገው፣ ምንድነው የኛ ስራ ውስጥ መጨመር የምንፈልገው የሚለው ነገር በግልጽ ከስሜት አንፃር አንዳንዴ ብዙ ጊዜ ግልጸኝነት ስንል ጓደኝነታችን ላይ ምናምን አስተውላችሁ ከሆነ በጣም እያስቀየመን ወይ እያስቀየሙን እንደብቅላቸዋለን ወይንም እንደተደበርን ወይንም በዛ ነገር ደስተኛ እንዳልሆንን አንናገርም እንዳናጣቸው ብለን ሊሆን ይችላልና ይህ እንደ አንድ ተግዳሮት እናያለን። ግልጽ ሆነው ይህ ነገር አልተመቸኝም፣ ስለዚህ ይሄ ባህሪ ወይ ይሄ ባህሪሽ ብታስተካክል ተባብለው በግልጽ ዛሬ ላይ ካልተነጋገሩ እንደ አንድ ተግዳሮት ሆኖ ምን ይላል ይቀመጣል ማለት ነው። እንዲሁም ደግሞ መተማመን፣ ያው ይሄ የሚመጣው ደግሞ ግልጸኝነት ቅድም እንዳነሳት ግልጽ መሆን ወደ ሰውን እያመንነው እንድንሄድ ያደርጋል። ያ ሰው ግልጽ በሆነ ቁጥር እንደዚህ ነው እንደዛ ነው ማለት እያመንነው እንሄዳለን። ስለዚህ የአንድ ሳንቲም ሁለት ግልባጮች ናቸው ግልጸኝነትና እምነት ማለት ነው። ስለዚህ ብዙ ጊዜ አሁን እንደ ክርስቲያን ትጭጭት ስናይ እጮኛውን ይዞ መንገድ ላይ የሄደ አንድ ሰው ወይ አንድ ሴት እጮኛዋን ይዛ የሄደች የቤተ ክርስቲያን ሰው ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ምናልባት ደግሞ ጀስት ሰፈር ላይ የምናውቀው ሰው ሊሆን ይችላልና ሲያየን ወይ ሰላም ሲለን እጮኛችንን አለማስተዋወቅ ራሱ እንደ አንድ ተግዳሮት ነው። የቸርች ሰው ነው ወይ ደግሞ ትምህርት ቤት ነው የምንተዋወቀው ምናምን ብለን አለባብሰን ስናልፍ እንዴ ይሄ ሰው አይወደኝም እንዴ ወይ አትወደኝም እንዴ ነገ አንጋባም ማለት ነው በእኔ ያፍራል ወይ ታፍራለች የሚል ጥያቄ እንትን ይላል ማለት ያንዳንድ ሰው የሚያፍርበት እንትን ዮፊ እኔ እንደሚመስለኝ ትክክል አይደለም። በእርግጥ ግን አንዳንድ ሰው ከዚህ በፊት የጮኝነት ፌለሪቲ ምናምን ከገጠመው ሊፈራ ይችላል። እንዴ ይሄ ልጅ ሶስተኛ ዙር እንዴ ድጋሚ እቺኛዋስ ተብሎ ደግሞ በጣም ጥያቄ ሊበዛበት ስለሚችል አንዳንድ ሰው ፈርቶም ነው ብዬ አስባለሁ። እውነት ነው፣ ልክ ነሽ። ግን ምን አለ መሰለሽ አሁን አንድ ዝግጅት ልናዘጋጅ ፈልገን ወይንም ፕሮግራም ልናዘጋጅ ፈልገን ቡክ እናደርጋለን ወይንም የሆነ ቦታ ላይ ሄደን እንደዚህ ቀን ላይ እንደዚህ አይነት ፕሮግራም አለኝ ብለን ምን እናደርጋለን ለዝግጅቱ የሚሆን ፕሮግራም እናስይዛለን። ነገር ግን ነው ከሱ የተሻለ እንግዶቻችንን ሊይዝልን ይችላል፣ ሊያስተናግዱልን ይችላሉ ብለን የምናስበው ደግሞ ሌላ ካገኘን ምን እናደርጋለን ካንስል እናደርጋለን ወይ ያኛውን እንተውና ወደዚህ ወደ ተሻለው እንመጣለንና ብዙ ጊዜ በእጮኝነት ጊዜ የትውውቅ ስራ ነው ያለው አንዱን የሚያቀበት ቦታ ነውና ምናልባት በመተዋወቅ ቦታ ላይ የዓላማ አለመግባባት ሊኖር ይችላል። እንዲሁም ደግሞ የተለያየ ከሐሳባቸው አንፃር ሊሆን ከስሜት አንፃር ከፍላጎት አንፃር ላይግባቡ ይችላሉ። ስላልተግባቡ ሊለያዩ ይችላሉ እና ሰዎች ብዙ ሊያወሩ ይችላሉ። ግን ጋብቻ አይደለም ያፈረሱት እጮኝነት ነው። ስለዚህ እጮኝነት ሊፈርስ ይችላል። ስለዚህ ሁለተኛም ይዘው ከሆነ ሁለተኛው ሰውዬ እንዴ እኔ አይወደኝም እንዴ የሚል ስሜት በውስጡ እንዳያድርበት በግልጽ ጓደኛዬ ነው ብለው ቢያስተዋውቁ ጥሩ ይመስለኛል። ግልጽ አለመሆን ግን ወይንም ደግሞ እምነትን እንዳንጨምር ያደርገናል ወይንም እንድንጠራጠር እንዴ ይሄ ሰውዬ ምን እያሰበች ነው፣ ምንድነው ከኋላው ያለው ወይ ምንድነው ከኋላው ያለው ሐሳብ የሚለውን ነገር በውስጣችን እንድናሳድር ያደርጋል ብዬ አስባለሁ። በጣም የሚያስተምሩ ሐሳቦችን እንግዲህ እያነሳን እንደሆነ ተስፋ አደርጋለሁ። ከሰዓት አንፃር ግን እስቲ ወደ መፍትሄዎቹ ብንሄድ ትጭጭት ምንድነው ብለናል፣ ጥንቃቄው ምንድነው፣ ተግዳሮቱስ ምንድነው ብለናልና እስቲ መፍትሄዎቹስ ምንድነው ወደሚለው ደግሞ ብንሄድ ያቻ ላቻ ግፊት ላይ ጥቂት ነገሮችን ላንሳና ወደ መፍትሄ ሐሳቡ ብንሄድ የሚል ሐሳብ አለኝ። ያቻ ላቻ ግፊት አሁን ባለንበት በጣም ከባዱ እና አስቸጋሪ
እጮኝነት ላይ ተግዳሮት የሆነ ነገር ነውና ለምንድን ነው ይሄ የሆነበት ምክንያት? ብዙ ጊዜ ለምሳሌ አብሮ አደጎቻችን ረጅም ዓመት ከኛ ጋር ስላሳለፉ የባህሪ ለባህሪ መወራረስ የመተማመኑ ነገር በጣም ኦብቪየስ በሚታይ ደረጃ በጣም እንቀባበላለንና በዚህ መሃል ላይ የመጣውን እጮኛችንን የምንሰጠው ጊዜ ትንሽ ስለሆነ እጮኛችን ጋር ከምናሳልፈው ጊዜ በላይ ከነሱ ጋር ከጓደኞቻችን ጋር ስለምናሳልፍ በጣም አስቸጋሪ ሁኔታ ውስጥ ይገባል፣ ጥያቄ ውስጥ ይገባል። ለዚህም መፍትሄው ሚዛናዊ ህይወትን የሚዛናዊ ህይወት መርህ ቢኖረን ብዬ አስባለሁ። ሌላኛው የቤተክርስቲያን ልጆቿን ገና ከቲን ታዳጊ ወይም ቅድመ ወጣትነት እድሜ ላይ ባሉበት ስለዚህ ነገር በግልጽ ማስተማር አለባት። ግልጽ በሆነ በቃ በሚታይ ደረጃ በጣም ሊገባቸው በሚችል ደረጃ ሊማሩ ይገባቸዋል። ያ ማለት ቤተክርስቲያን ውስጥ ስላልተማሩ የሚማሩበት የለም ማለት አይደለም። ቤተክርስቲያን ውስጥ ካልተማሩ ይህንን ነገር ሌላ ዓለም የምታስተምራቸው በተጣመመ መንገድ ትልቅ የራሷ የሆነ ካርኩለም አላት። ስለዚህ ቤተክርስቲያን ከዓለም ትምህርት ልጆቿን ሰብስባ መጽሐፍ ቅዱሳዊ በሆነ አውድ ስለ እጮኝነት በደንብ አድርጋ ልታስተምራቸው ይገባል። ሰዎች የተግባቦት ችግር ስላለባቸው ወይም ደግሞ በእንግሊዘኛው ኮሚኒኬሽን የምንለው ላይ ተክተው ስለማይሰሩ ወይም ደግሞ የተግባቦት ችግር ስላለባቸው ነገ ላይ ብዙ እንቅፋቶችን ያጋጥማቸዋል። ከነዚህ መካከል ቁጭ ብሎ በግልጽ አለመወያየት፣ እንደገናም ደግሞ የዛን ሰው ባህሪ አለመቀበል። ምክንያቱም ሁለቱ የተጫጩት ሰዎች የተለያየ አይነት ባህሪ ነው ይዘው የሚመጡት። የተለያየ አይነት አስተዳደግ ነው ያላቸው፣ የተለያየ አይነት ማህበረሰብ ነው ያላቸው፣ የተለያየ አይነት ያለፈ የኋላ ታሪክ ጭምር ነው ያላቸው። ስለዚህ ለመግባባት መጀመሪያ የዛን ሰው ማንነት ማወቅ አለብን። የሴቱን ባህሪ ምንድነው የሚለውን ማወቅ አለብን። የወንድ ባህሪ ምንድነው የሚለውን ነገር ማወቅ አለብን አይደለ? ስለዚህ ተግባቦት ላይ ከመግባታችን በፊት ሴት ባህሪዋ ምንድነው፣ ወንድስ ባህሪው ምንድነው የሚለውን ነገር ጠንቅቀን ልናውቅ ይገባል። ምክንያቱም ነገ ላይ በምንወያይበት ጊዜ ግልጸኝነት ከሌለ ምንድነው የሚመጣው? ችግር ነው የሚመጣው፣ መፍረስ ነው የሚመጣው። ስለዚህ መሰረትም አይጥልም። ለቀጣዩም እርምጃቸው ምንድነው የሚሆነው ማለት ነው? ዳገት ነው የሚሆንባቸው። እና ሌላኛው ነገር ደግሞ ግልጸኝነት መሆን ያለበት በምንስማማበት ጉዳይ ብቻ ሳይሆን በልዩነቶቻችንም ላይ ግልጽ መሆን አለብን አይደለ? የምንፈልገውን ነገር ብቻ ሳይሆን የማንወደውንም ነገር ጭምር በግልጽ መነጋገር ያስፈልጋል። ተግባቦቶቻችንን ልናሳድግ ይገባል። የመጣንበትን ባክግራውንድ የዛን ሰው ፐርሰናሊቲ አውቀን መሆን አለበት። ግዴታ የኔን ሀሳብ ተቀበል ማለት የለብንም አንድን ሰው ማለት ነው። ስለዚህ በልዩነቶችም ውስጥ በግልጽነት መነጋገር በጣም አስፈላጊ የሆነ ነገር ነው ማለት ነው። ተግባቦትን ስታነሺ ብዙ ጊዜ አጥኞችም አጥንተው እንዳሰፈሩት ብዙ አይነት የሰው ጸባይ አለ እና አጥኞቹ በአራት ከፍለው ነው የሚናገሩት እና እነዚህ በአራት የከፈሉትን እኛ በመጽሐፍ ቅዱስ ባሉ ሰዎች ስናየው አሁን ለምሳሌ ሰንጊውን የሚሉትን ወይም በፀሐይ የሚመስሉትን ስናይ የጴጥሮስ ባህሪ ያላቸው ሰዎች ናቸው። ጴጥሮስን አይታችሁት ከሆነ ፈጣን ነው፣ ለነገሮች ኮሚኒኬሽን በጣም ምቹ የሆነ ሰው ነው። እንደዚሁም ደግሞ ክሎሪክ የምንላቸው አሉ። ክሎሪክ የምንላቸው ደግሞ አጥኞቹ በእሳት ወይ በቀይ ነው የሚመስሏቸው። ነገር ግን መጽሐፍ ቅዱሳችን ላይ ደግሞ እንደ ሉቃስ እንደ ጳውሎስ እንደ ጳውሎስ ማየት እንችላለንና ጳውሎስ አይታችሁት ከሆነ ዲዳሪያልሺፕ ላይ በጣም ጎበዝ ነው እና እነዚህን ሁለት ሰዎች አንድ ላይ አርጓቸው ወይንም ሁለቱ በትጭጭት ጊዜ ተገናኙ እንበል። ኮሚኒኬሽን ላይ አንዱ የአንዱን ባህሪ ካልተቀበለ፣ አንዱ የአንዱን ባህሪ ካላከበረ እንደ አንድ ተግዳሮት ስለሚሆን በተቻለ መጠን ቅድም እንዳልሽው መቀባበል ቢኖር በልዩነታቸው ላይ በተለይ ተግባቦት ላይ እህቶቼ እንዳነሱት ማለት ነው ተጨማሪ ሀሳብ ነው ብዬ የማምነው ያንን ሰው ወይም ደግሞ ትክክለኛ እጮኛችን ነው ብለን የምናወራውን ልናወራ የምንሞክረውን ሰው በዛ ሰው ወይም ደግሞ ትኩረትን ያንን ሰው የዛን ሰው ትኩረት በሚስብ መልኩ በጥበብ ብናናገር። ለምሳሌ ኢየሱስ ክርስቶስ ሳምራዊቷን ሴት
በጥበብ እንዳናገራት ማለት ነው። በጥበብ ቢያናገሩ እርስ በርስ ቢወያዩ የመጀመሪያ ደረጃቸውን በዛ ልክ ቢያሳድጉ ሞር ደግሞ ያ ሰው ባለበት ሲቹዌሽን ለምሳሌ የሚያናግራት ወይም ደግሞ የሚያናግረው ሰው ከፍ ባለ ደረጃ ሊሆን ይችላል። እቺን ደግሞ የሚያናግራትን ሴት ደግሞ ዝቅ ባለችበት እሷ ባለችበት መንገድ ትኩረቷን በሚስብ መልኩ ቢያናግር የመጀመሪያው የተግባቦት ደረጃ እየጨመረ ይሄዳል። እንዲሁም ደግሞ ተግባቦት ውስጥ እያደገ ሲሄድ መልካም ጎኖችን ብቻ ማውራት ይሆናል። የመጀመሪያው ደረጃ ላይ እያደጉ ሲሄድ መልካም ያልሆኑ ባህሪያቸውን እንዲሁም ደግሞ እርስ በእርስ ቢነጋገሩ የተግባቦት ደረጃቸው እያደገ ሲሄድ መልካም ያልሆኑ ጎኖቻቸውንም እንዲሁም ሼር ቢደራረጉ መልካም ነው ብዬ አስባለሁ። የሚፈጠሩ ተግዳሮቶችንም በዚሁ መግታት ይችላሉ ማለት ነው። እርስ በርስ የተዋወቁ ሲሄዱ መልካም ግንኙነት እንዲኖራቸው እንዲሁም ደግሞ ኮንፊደንስ እንዲኖራቸው፣ ምክንያቱም መልካም ያልሆኑ ጎኖቻቸውን ባላወሩ ቁጥር ያ ሰው መቻወቀብኝ ከማናወቅብኝ የሚል ኮንፊደንስ የማጣት ስሜት እንዳይሰማቸው በእጮኝነት ጊዜ እርስ በርስ ሞር ግልጽ እየሆኑ ቢሄዱ መልካም ነው። አንድ ሀሳብ መጨመር ስለፈለኩኝ ነው። በጣም ወሳኝ ሀሳብ ስለሆነ ከሚቀር ነውና ብዙ ጊዜ ወጣቶች እጮኝነትን የሚፈሩበት ምክንያት ከኢኮኖሚ አንጻር ነውና ኢኮኖሚ ላይ መሰረት አድርገው እጮኝነትን ያስባሉ። ይሄ ማለት ደግሞ በጣም ረጅም ጊዜ ከእጮኝነት ራሳቸውን አርቀው ይቆያሉና ለዚህ እንደ መፍትሄ ሀሳብ ለምሳሌ አንድ ወንድ ወይም አንድ ሴት ለእጮኝነት ሲያስቡ ትልቁ ዓላማው ቤት መስራት አይደለም፣ ወይንም መኪና መግዛት አይደለም፣ ሌላ ንግድ መጀመር አይደለም፣ ትዳር ነው አይደለ? ይሄንን ነገር በጣም ትኩረት ሰጥተን ማየት አለብን እንደ ወጣቶች ማለት ነው። ስለዚህ መኪና መግዛት ካልቻለ ተሳፍሮ የሚሄድበት ገንዘብ ካለው በቂ ነው። ቤት መግዛት ካልቻለ ተከራይቶ የሚኖርበት ገንዘብ ካገኘ በቂ ነው። ስለዚህ መሰረታዊ ፍላጎቶቻቸው ላይ ቢያተኩሩና ትኩረት ቢያደርጉ ያው አብሮ ማደግ ይቻላል ነው። እሱን ሀሳብ በደንብ በጥንቃቄ ወጣቶች ማየት አለባቸው። ሌላው ደግሞ እዚህ ጋር በእጮኝነት ረዘም ያለ ጊዜ የሚወስዱት ከዚህ ከኢኮኖሚ ጋር በተያያዘ ኢኮኖሚያችንን በዚህ ደረጃ ማሳደግ አለብን በሚል እሳቤ ረዘም ያለ ጊዜ በእጮኝነት ጊዜ የሚያሳልፉበትም አንድ ትልቅ ተግዳሮት ይሆናል እና ለዚህም እንደ መፍትሄ ቅድም ያነሳውላችሁ ሀሳብ አግባብነት ያለው ስለሆነ በዚህ ልክ ማየት አስፈላጊ። እንግዲህ ተመልካቾቻችን መልካም ሀሳቦችን ተማምረናል ብዬ አስባለሁኝ። የእግዚአብሔር ቃል ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላልና ብዙ ነገር እውቀት ከማጣት የተነሳ የተበላሸብን ያጣነው ነገር አለ ብዬ አስባለሁና እኛ እንግዲህ እንደ ጋብቻ አማካሪ ተማሪዎች ደግሞ በጣም ብዙ የተጠቀምነው ነገር አለ። ከትጭጭት ጅማሬ እስከ ጥንቃቄው ድረስ ተግዳሮቱን ሁሉንም ነገር በማወቅ አንዳንድ ነገሮች አውቀን የምንጀምራቸው ነገሮች ሲሆኑ ከመጠንቀቅ አንጻር ካለን አንድን ሰው ባህሪ ከማወቅ የኛንም ባህሪ ከመለየት አንጻር መማር በጣም ከብዙ ነገሮች ያድነናል ብዬ አስባለሁኝ። ስለነበረን ቆይታ እናመሰግናለን።